የፍናንስ ሰላም የለን ሰላም የለን ሳወድም እንግዲህ ሙሽሪት እንግዲህ وعسال البلد سلام وحلي وعسال البلد هلا البلد هلا أستغلك بيلا بيلا لا تبينا بيلا تكونجو كونجو ሰላም የለን ሰላም የለን ሳወድም እንግዲህ ሙሽሪት እንግዲህ وعسال البلد سلام وحلي وعسال البلد هلا البلد هلا أستغلك بيلا بيلا لا تبينا بيلا تكونجو كونجو
ስለባሏ ያልተሰሙ ሚስጥሮችን ይዘንላችሁ መተናል። ተከታተሉን። ቆንጆዋን ፍናን በእጁ ያስገባው ባለቤቷ አቶ ፍቅርአብ ማን ነው፣ የተስተዋወቁ የሚለውን በዝርዝር እንግዲህ ልንነግራችሁ ዛሬ መተናል። አብራችሁን እንድትቆዩ ጋበዝን። በመጀመሪያ ስለ ተዋናይቷ ትንሽ ነገር ለማለት ያህል ፍናን ወልደቷና እድገቷ በአዲስ አበባ ከተማ ሲሆን ትምህርቷንም እዚሁ አዲስ አበባ ከተማ ውስጥ ነው የጨረሰችው። እናም በአጋጣሚ አባቷን በልጅነቷ በማጣቷ እናቷ ብቻዋን ነው ያሳደጓት። እናም ለእናቷ ትልቅ የሆነ ፍቅር አላት። ስለ እናቷ ስታወራ እንባዋ ግጥም ይላል። ያው በርግጥ ስለ እናቶቻችን ስናወራ ሁላችንም ተመሳሳይ ስሜት ቢሰማንም ፍናን ግን እናቷ እዚህ እንድትደርስ ብዙ እንድትደርስ አድርገውላታል። ብቻቸውን ነው ያሳደጓት ያለ አባት ማለት ነው። እናም ለሳቸው የተለየ የሆነ ቦታና ክብር አላት። እናቷ ሽምግልናዋ ላይ ሲያለቅሱ ታይተዋል። በሀገራቸው ወይም ደግሞ በተወለዱበት አካባቢ ባህላዊ ዘፈን እንዲሁም ሲውረገረጉ በደስታ ሲያለቅሱ እንግዶቻቸውን ሲያስተናግዱ በቪዲዮቻቸው ላይ አይተናቸዋል። እናቷ በዚህ አጋጣሚ እንኳን ደስ ያለው ለማለት እንወዳለን። ያለአባት ያሳደጉት ልጅ አድጎ ተምሮ ስራ ይዞ ከዛ ደግሞ እንደዚህ በወግ ማረጉ ሲዳር ማየት ለእናት ምን ያህል እንደሆነ የወለደ ሰው ያውቀዋልና እንግዲህ እንኳን ደስ ያለው ለማለት እንወዳለን። ፍናን ወደ ኪነ ጥበብ ዓለም የገባችው እንደሚታወቀው የሱ ባለው ይታየው ወይም ደግሞ ማሬ ማሬ የሺ የሙዚቃ ክሊፑ ላይ ቪዲዮ በመስራት ነበረ። ገና ትንሽ ልጅ ነበረች እዛ ላይ እንግዲህ። እናም በዛ የቪዲዮ ክሊፕ ላይ ያዩት ሰዎች ፊልሞች ላይ እንድትሳተፍ አደረጓት። እስካሁንም ድረስ 8 ፊልሞችን ሰርታለች። በተለይ ደግሞ የከበረ ደሃ በ17 መርፌና እርቅ የሆነ የተሰኘው 3 ፊልሞች ላይ ያሳየችው ትወና እጅግ የሚደንቅ ነበረ። በዛም ብዙ አድናቂዎችን አፈርታለች። አሁንም የሚወጣ ቀሪ አንድ ፊልም አላት። ከዛ ውጪ ግን ሶሻል ሚዲያዋ ላይ በተለይ ደግሞ ኢንስታግራሟ ላይ ከ1 ሚሊዮን በላይ ፎሎወሮች ወይም ደግሞ ተከታዮች አሏት። ስለዚህ የማስተዋወቂያ ስራዎችንም እየሰራች ለተለያዩ ድርጅቶች በዛም ራሷን እየደጎመች እዚህ ደርሳለች ማለት ነው። ስለ ባለቤቷ ከነሳን እንግዲህ እንደነገርናችሁ ፍቅርአብ የተሰኘ የዛሬ 10 ዓመት በፊት ጀምሮ የሚተዋወቁት ፍቅረኛ ነው። ፍቅረኛ በኮንስትራክሽን ዘርፍ ላይ የተሰማራ ወጣት ባለሀብት ነው። የተገናኙበት አጋጣሚ ደግሞ በጣም ይገርማል። እሷ ማሬ ማሬ የተሰኘውን የሱ ባለው ይታየውን ዘፈን የቪዲዮ ክሊፕ ሞዴል ሆና ከሰራች በኋላ ነው የተገናኙት። ዘፈኑን እንግዲህ አስተውሳችሁት ከሆነ ከ10 ምናምን ዓመት በፊት በጣም ታዋቂ ነበረ። እናም እሱ ባለው መድረክ ላይ እየዘፈነ ሰዎች ይደገም ያሉ 2-3 ጊዜ ሲያስደግሙት ያያልና ይሄ ሙዚቃ እንዴት ተወዳጅ ነው ማለት ነው በማለት የቪዲዮ ክሊፕም አለው ብሎ አንድ ጓደኛ ያሳየዋል። የቪዲዮ ክሊፑን እንግዲህ ሞዴል የሆነችው ፍናንን ሲያይ የጋራ ጓደኞች አሉን ከዚህ ልጅ ጋር በማለት ፍቅርአብ በጋራ ጓደኞቻቸው አማካኝነት ተዋውቀው ከጓደኝነት ወደ ፍቅር ዘለለ ግንኙነታቸው ይሄው እንግዲህ ከ10 ዓመት በኋላ ህዳር 7 የሽምግልና ስነ